እሺ እንዴት አደራችሁ? እንኳን አደረሳችሁ። መልካም። በዚህ ሰዓት በነገራችን ላይ አይደለም ከሆነ ወቅት ወደ ሆነ ወቅት ይቅርና ከትናንትናው ቀን ወደ ዛሬ ቀን ማለፍ ከባድ የሆነበት ዘመን ስለሆነ ያው ሁሉ ጊዜ ስንገናኝ እንኳን አደረሰሽ የምንባባልበት ዘመን መሆኑን መርሳት የለብንም። ያው እውነት ለመናገር ምናልባት በደንብ እዚህ ውስጥ ያለው ሰው እኩል ላያውቅ ይችላል። አንዳንዱ በደንብ የሚያውቅ ይኖራል፣ አንዳንዱ ደግሞ በመጠኑ በግርድፉ፣ አንዳንዱ እንደውም ጨርሶ ምንም የማያውቅ ይኖራል። ከዚህ ውስጥ ስለመጣብን ፈተና፣ ስለመጣብን ባላንገራ፣ ስለመጣብን ጠላት በዚህ ልክ አረዳዳችን በሶስት ነው ሊከፈል የሚችለውና ከዚህ አኳያ ያው የተወሰነ ወቅታዊ የሆነ ስላለንበት ወቅት የአማራ ሕዝብ ህልውናውን ለማስከበር ለማስጠበቅ እየታገለው ስላለው ትግል ለምን እንደሚታገል የተወሰነ ነገር ማለት እፈልጋለሁ። ያው አረዳዳችን ልዩነት ስለሚኖረው አማራ ያው እንደምታውቁት ብዙ መከራ የወደቀበት አማራ በህይወት እንዲኖር ያልተፈቀደለት ትናንት ለአራዊት ለዱር አራዊቶች ሲሰጥ የነበረ ክብር ያልተሰጠበት ዘመን ላይ የደረስንበት ሰዓት ነው። ትናንት ሰብልህን የሚያወድም ሰብልህን የሚያጠፋ የሚበላ አራዊት ስትገል ለምን አራዊት ትገላለህ? የዱር አራዊት መሞት የለበትም ብሎ አይ በህግ አምላክ የሚልክ ነበር። ዛሬ ግን አማራ ሲሞት እንኳን በህግ አምላክ የሚል ድምጽ የሚያሰማለት ጠፍቷል። ያ ስለሆነ አማራጩ አሁን የምታዩት ታጋይ በዚያ ልክ ነው። አንድ ታጋይ ሙቶ 10 አማራ ማትረፍ፣ 10 አማራ ሙቶ 100 አማራ ማትረፍ፣ መቶዎች ሙተን እሺዎችን ማትረፍ፣ እሺዎች ሙተን ሚሊዮኖችን ማትረፍ ትግሉ ነው። በነገራችን ላይ በዚህ ልክ ነው የምንረዳው። አማራ ቀን ወጥቶለት የሚያውቅበት ዘመን የለም። ስርዓቱ ለመጨፍጨፍ እኛን ለማጥፋት አማራ የሚባለውን ነገድ አማራ የሚባለውን ብሔር ለማጥፋት ይመቸው ዘንድ በፊተኛው ስርዓት ልዩ ተጠቃሚ እንደነበርና በፊተኛው ስርዓት ሌሎችን ጨቋኝ እንደነበርና ሌሎችን ረግጠን እንደምንኖር እኛ እንደለማን ሌሎቹ እንደወደሙ አድርጎ በትውልዱ ላይ የሐሰት ትርክትን ዘራ። የትኛውም ክልል ላይ ሂደህ አማራ ነኝ ስትል እንዳውሬ እንድትቆጠር አደረገ። ይህን ስራ መስራት ካልቻለ በቀላል ማጥፋት ስለማይችል የፋሽስት ኢጣሊያ ወረራ የሁለተኛ ወረራ በ1928 አካባቢ የሚጀምር ነው። በዛ አካባቢ የተጀመረ ሴራ ነው። ሴራው ለምን ተጀመረ ከተባለ ፋሽስት ኢጣሊ ኢትዮጵያን በቅኝ ግዛት ስር ለማድረግ አስባ በመጣች ጊዜ ክንደፈርጣማ የነበረው ከየትኛውም ነገድ ከየትኛውም ክልል ከየትኛውም ብሔር በላይ አቅም ፈጥሮ ዲፌንስ ያደረገው ሲቋቋመው ሲመክተው ሲደመሰው የነበረ አማራው ነው። ያ ስለነበረ አማራን እርስ በርሱ አናክሶ አማራ የሚባለው ነገድ ካልጠፋ ኢትዮጵያ የምትባል ሀገር እንደማትደፈር ጠንቅቆ ያውቅ ስለነበር ሴራውን መስራት ጀመረ። ከዛ ቀጥሎ በአብዮቱ ዘመን መሬት ላራሹ ብሎ የተነሳ የተማሪዎች አመጽ በሰነድ አስደግፎ አማራ ጨቋኝ፣ አማራ ተጠቃሚ፣ ሌሎቹ ተበዳይ አድርጎ በሰነድ አዘጋጅቶ አስቀመጠ። ትውልዱ እየተሸጋገረ ሲሄድ ይቺ በአራትም በአምስትም ገጽ ወረቀት ላይ የተጻፈች ወረቀት እየተነሳች እውነት እየተደረገች ለትውልዱ የግንዛቤ መፍጠሪያ ሆና በየቦታው አማራ የሚባለው ያውሬ ያክል እንዲቆጠር ስራ ተሰራበት። ብልጽግና የሚባል ተረኛ ሲመጣ አማራ የሚባልን በጀምላ ካላጠፋው የኔ ይዤ የመጣው ዓላማ ሊሳካ አይችልም ማጥፋት አለብኝ ብሎ ያው እንደምታዩት መጀመሪያ ከክልሉ ውጪ የሚኖሩትን አማራዎች ጨፈጨፈ። በኤክስካቫተር መቃብር አስቆፈረ። በሲኖትራክ ተጭኖ እንዳፈር ተገለበጠ። በኤክስካቫተር አፈር ተመለሰበት። አማራው
ቅርብ ቀን ትውስታችን ወለጋ አካባቢና መተከል አካባቢ ያየነው ነው። ከክልል ውጭ ያለውን አማራ አጽድቼዋለሁ ጨርሼዋለሁ ብሎ ባሰበ ጊዜ ክልል ውስጥ ያለውን አማራ ማጥፋት ያለብኝ አሁን ነው ብሎ ሊያጠፋን መጣ። የሆነው ይሄ ነው። ሊያጠፋን ሲመጣ አማራን ስለሚያውቀው በስነ ልቦና በታሪክ አባቶች የኛ አባቶች ስለሚያኮሩን ስለሚያስከብሩን መጀመሪያ አማራን መሳሪያውን ነጥቄ ጃሌ ማድረግ አለብኝ ነውና የፋኖን ትጥቅ ላስፈታ ብሎ ነው የመጣ። ፋኖ እኮ ትናንትና የህልውና ዘመቻ ነው ብሎ ባወጀው በህወሓት ጦርነት በሰሜኑ ጦርነት ምን እንደነበረ ያው ሁላችንም እናስታውሰው ነው። እዚህ ውስጥ ያለን ስንቶች ዘምተን ግን ህወሓትን አንገቷን ካስደፋንለት በኋላ ወደኔ ሲመጣ አማራ በዚህ ልክ ስለሆነ አማራ መሳሪያውን መልቀቅ አለበት ብሎ ነው የወሰነ። ከመሳሪያ በኋላ ሊመጣ የሚችለው ደግሞ ጅምላ የዘር ማጥፋቱ ነው። ከሱ አኳያ እንዳጠቃላይ በአማራው ላይ የተጋረጠው የህልውና አደጋ በርከት ያለ ነው። የመጀመሪያው በህይወት የመኖር ስጋት ወይም ደግሞ በህይወት እንድንኖር አለመፈቀዱ ነው የመጀመሪያው አደጋ። ቅድም ባልኋችሁ አግባብ በዚያ ልክ ውሰዱት። ይሄን ማሳያ እንውሰድ። ኢህአዴግ መምጣት ጋር ተያይዞ ከህወሓት ጋር መምጣት ጋር ተያይዞ ህወሓት እንደገባች ስንት አማራ በገመድ ስንቱ ተሰቅሏል። አስቡት። ስንቱ ነው በገመድ የገባ? አማራ የስርዓት ለውጥ በተደረገ ቁጥር እውነት ለመናገር ዋጋ ይከፍላል። ደርግ ኃይለ ሥላሴን አሸንፎ ሲመጣ ስንቱ የተጨፈጨፈ ስንት አማራ ደርግ አሸንፎ ሲመጣ የንጉሳዊ ስርዓቱን ናፋቂ ናቸው። በኢሃፓና በኢሶን ውስጥ ያሉ በዚህ ፓርቲ ውስጥ ያሉ የተሻሉ የሰዎችን አቅም ያላቸውን አዋቂዎችን ምሁሮችን ቀይ ሽብርና ነጭ ሽብር እያለ ጨፈጨፋቸው። አማራዎች ናቸው። ኢህአዴግ ሲገባ ቅድም እንዳልኋችሁ በገመድ ጀግኖችን አማራዎች ናቸው። አሁንም የተሻለ ለአማራ ሊደርስ የሚችል ሐሳብ ያላቸው ምሁራን እየመረጠ አጠፋቸው። ኢህአዴግ አማራዎች ናቸው። ብልጽግና በመታየት በየቦታው ያለቀውን አስቡት። በሱ ልክ መረዳት ያስፈልጋል የሚለውን ሐሳብ መወሰድ መቻል አለበት። እውነት ለመናገር አዲስ አበባ ደርሶ ወደ አማራ ክልል መመለስ ምን ያህል እንደሚከብድ አስቡት። ስንቱ ነው መኪና ላይ ታፍኖ የቀረ የደረሱበት ጠፍቶ የቀረ። እንደኛ እንደ ሰከላ እኮ ሹፌርና ረዳት አስከሬን መጥተለናል። አማራ ስለሆነ ነው። በሂደቱ የአማራን ዘር ለማጥፋት እያመናመነ ነው። ትናንት አደራጅቶ ያስገባቸው በሸኔ ስም እኮ እነ ጃንሰኒ ተብለው የተጠሩት ትናንትና እሱ ኦፕሬሽን ሰርቶላቸው ሲዘርፉ ሲገሉ ኑረው እኮ ዛሬ አማራ ህዝብ ጠንከር ብሎ ለትግል ሲነሳ ክንዱ ፈርጠም ሲል ናከጎን እንሁንና ተጋግዘን እንዋጋ ብሎ ነው ያው በእርቅ ስምምነት መጣዋል ብሎ አጨብጭቦ የተቀበላቸው። ትናንትና ስርዓቱ ያቋቋመው ነው እንል ነበር። ሸኔ ማለት ስርዓቱ ያቋቋመው ነው፣ ሽፍታ ነው፣ ያዘረፈ ብለን እንናገር ነበር። ወቅቱ ሰሚ አልነበረም። ግን ዛሬ ግን ሄዶ የተገለጠው በዛ ልክ ነውና አማራ በመሆናችን ልንጠፋ የተፈረደብን ስለመሆናችን ሁላችንም ማወቅ መቻል አለብን። ሌላ የህልውና ስጋት ፖለቲካዊ የህልውና ስጋት ነው። የአማራ ህዝብ ስለራሱ የመወሰን ስለራሱ የመምከር እድል ተነፍጎታል። ከምን ይጀምራል? የኢትዮጵያ ህገ መንግስት ሲረቅና ሲጸድቅ ጀምሮ የአማራ ህዝብ ወኪል አልተሳተፈበትም። እዚህ ጋር ትልቅ የሆነ የፖለቲካ ስምምነት ሊያስፈልገው የሚችል ሰነድ ነው የህገ መንግስት ማለት ሀገሪቱ የምትተዳደርበት ስለሆነ እሱን ማድረግ ግን አልቻለም፣ አልተፈቀደለትም። ትልልቅ ውሳኔዎች የሚወሰንበት መድረክ ኮንፈረንስ ሲካሄድ የአማራ ተወካይ አይሳተፍበትም። ሌላኛው እኛ አካለን የሰጠናችሁን መሬት ተቀበል እንጂ ስለ ክልልህ ወሰን ድንበር ምን አይመለከትህም ተብለ ተሰጠ። ትናንት አማራ የሆነው ነገር እየተቆረሰ ወደ ቢሻንጉል ጉምዝ ወደ ትግሬ እየተካለለ ማለት ነው። ወልቃይት ጠገዴ እነመተከል ይህ ፖለቲካ የሳተ ባለመቻላችን ነው። በነገራችን ላይ ይሄ የሆነው እዚያ ላይ ድል ባለመሰጠቱ ነው። እዚያ ላይ ወክለን ማለት መብታችን የሚያስከብር ሰው በመጥፋቱ ነው።
ያ ደግሞ በስርዓቱ ስለተከለከለ ያ ስለሆነ በዚህ ልክ ፖለቲካው ላይ ትልቅ ኪሳራ የገጠመን ገና አስቀድሞ አማራን ያገለለ ስራ ይሰራ ስለነበር ፖለቲካው ላይ በዚህ ልክ ከሆነ ወደሽ መሪነት ሊመጣ የሚችለው የዚህን ስርዓት ሐሳብ የሚሸከም ነው ማለት የማይችል ሁሉን ነገር ያሸከሙትን ይዞ የሚዋዝ ቦይ አለ አይደል የውሃ ቦይ የሆነ ከተገኘ በስርዓቱ ምርጫ ተሹሞ ተወክሎ ሊቀመጥ ይችላል። ተጽዕኖ እንደማያማጣ ከተረጋገጠ ሌላኛው ኢኮኖሚያዊ ህልውና ስጋት ነው። የአማራ ክልል በኢኮኖሚው እንዲደቅ ቀደም ብሎ የተሰራ ነው። ያው እንግዲህ የምናውቀው የተወሰነ ሰዎች ሊሆን የሚችለው ትልልቅ ሜጋ ፕሮጀክቶች እየተነሱ ከአማራ ክልል ወደ ሌላ ክልል ተረኛ ስርዓት ወደ ያለበት ክልል ነው እየሄዱ ያሉት። እንዲያው በአጭር ማንሳት ቢቻል እዚህ የዳቦ ማምረቻ ፋብሪካ ነበር አይደል እዚህ ብር ሸለቆ አካባቢ እሱ ከአማራ ክልል መውጣቱን ታውቃላችሁ። አብዛኛው ያውቃል። ለምን መሰላችሁ? ኢኮኖሚካሊ በኢኮኖሚው ላይ ለውጥ ሊያመጣ ስለሚችል እነሱ የሚፈልጉት ቦታ ላይ እነሱ ሊጠቀሙበት የሚችሉበት ቦታ ላይ ነው መትከል የፈለጉት። ድሮ በሆነ አጋጣሚ የመጣውን እኮ ነው እየነቀሉ የሚወስዱት። በኢኮኖሚ እንድንጎዳ ነው። ሌላኛው የአማራ ክልል ከክልሉ ውጪ የሚኖር የአማራን ተወላጆች ይዋቸው ብጥብጥ የሚያነሱባቸው ሰብል ሲደርስ ነው። ለምን ይመስላችኋል? ያንን ሰብሉን የደረሰውን ሰብል መዝረፍ ስለሚፈልጉ አበራይተው ጨርሰው እኮ ወደ ገበያ ሊያወጡ ሲሉ መኪና ላይ ሲጭኑ እኮ ነው ብለው የሚያስቆማቸው። እነሱን ያፈናቅላል። ቤታቸው ሳይቀር ነው አፍርሰው የሚወስዱት። አስቡ ወለጋ አካባቢ ይሆን ያለው ካሁን ቀደም የነበረውን አስቡት። የተደራጀ ዘረፋ የሚዘረፈው ለምንድነው? ከአማራ ክልል ወደ አዲስ አበባ ሄዶ ከአዲስ አበባ ወደ ሲመጣ ጫካ ላይ ታፍኖ ሰው በሚሊዮን ብር የሚጠየቀው በሚሊዮን ብር ይጠየቃል። ለምንድን ነው? ይሄ ገንዘብ የሚወጣው ከአማራ ክልል የሚገባው ተረኛው ስለሆነ ብልጽግና የሚገባው እያጋ ነው። እዚህ ጋር ልታስኬድበት የአንድ ሚሊዮን ብር ንግድ ብታስኬድ ብዙ ለውጥ ታመጣለህ። ያዚ ታጠፈ የ1 ሚሊዮን ብር ወዲያ ለኢንቨስትመንት አገልግሎት ይውላል። ኢኮኖሚ ላይ ጨዋታ እየተጫወቱብን እና ብዙ ጉዳት እየጎዱን መሆኑን ማሰብ መቻል አለብን። ሲሉ መኪና ላይ ሲጭኑ እኮ ነው ብለው የሚያስቆማቸው። እነሱን ያፈናቅላል። ቤታቸው ሳይቀር ነው አፍርሰው የሚወስዱት። አስቡ ወለጋ አካባቢ ይሆን ያለው ካሁን ቀደም የነበረውን አስቡት። የተደራጀ ዘረፋ የሚዘረፈው ለምንድነው? ከአማራ ክልል ወደ አዲስ አበባ ሄዶ ከአዲስ አበባ ወደ ሲመጣ ጫካ ላይ ታፍኖ ሰው በሚሊዮን ብር የሚጠየቀው በሚሊዮን ብር ይጠየቃል። ለምንድን ነው? ይሄ ገንዘብ የሚወጣው ከአማራ ክልል ነው። የሚገባው ተረኛው ስለሆነ ብልጽግና የሚገባው እያጋ ነው። እዚህ ጋር ልታስኬድበት የ1 ሚሊዮን ብር ንግድ ብታስኬድ ብዙ ለውጥ ታመጣለህ። ያዚ ታጠፈ የ1 ሚሊዮን ብር ወዲያ ለኢንቨስትመንት አገልግሎት ይውላል። ኢኮኖሚ ላይ ጨዋታ እየተጫወቱብን እና ብዙ ጉዳት እየጎዱን መሆኑን ማሰብ መቻል አለብን። አሁን ደግሞ ያው አዲስ አበባ ላይ የአማራ ተወላጅ ከሆነ ቤቱ ተለይቶ ይፈርሳል። ኮሪደር ልማት ይለናል። ስትንቀሳቀስ ስትገኝ መታወቂያ ሲታይ አማራ ክልል ሆነ ከተገኘ ታፍነህ ትሄዳለህ። ገንዘብ ይጠየቅብሃል፣ ትገደላለህ። ገንዘብ እንኳን ከፍሎ አሁን የመለቀቅ ዕድሉ ያን ያክል ነው። ስለማናውቀው ነው እንጂ እኮ አሁን አዲስ አበባ ላይ አማራ ሆኖ መታወቂያ ይዞ ከተገኘ ብቻውን በተናጠል ሲንቀሳቀስ ከተገኘ እኮ ፈትሾ የሚለቀው የለም። አቅም ካለው ገንዘብ ያስከፍሉታል፣ አቅም ከሌለው ግን ይገሉታል። ይሄ ደግሞ ዋናው የአማራን ዘር መጨረስ ስለሆነ አላማቸው፣ ጅምላ ጭፍጨፋ ስለሆነ አላማቸው በዛ ልክ እያደከሙት መሆኑን ማሰብ መቻል አለብን። ቀደም ብሎ የታሰበ እንደሆነ መያዝ መቻል አለብን። ሌላኛው ባህሎች፣ እሴቶችና ቋንቋችን አካባቢ ትልቅ አደጋ ተጋርጧል። ባህላችን አካባቢ ይህን ማህበረሰብ አስተሳስረው አጠንክረው የሚኖሩ ባህሎች በጎጂ ልማዳዊና በኋላ ቀር ትንበያ እየተተነበየ እየተተቸ እሱን እንድናቆም ተደርጓል።
አስታውሱ። የሆነ ጊዜ መታሰር ነበር። ተስካር ስታወጣ፣ ሰርግ ስታሰርግ፣ የሆነ ማህበር ስታወጣ መታሰር አልነበረም? ክብረ በዓል ስታከብር የአማራ ሕዝብ ኋላ ቀር ተብላ አታውቅም? ዓላማ ሁሉ ሲሰራ ነበር ለመለየት። የኛን ሕዝብ አስተሳስሮት የሚኖር አንድ አድርጎት የሚኖር ይሄ ነው። አንድነቱን አስጠብቆት የሚኖር። ስለዚህ ይህን ካላቋረጠ አማራ መወጣጠስ አይችልም። አማራ መለየት አይችልም። ለመለየት መጀመሪያውኑ የብቻ መዋል ማደር አለብህ። ለመለየት የብቻ የምትውል የምታድር ደግሞ በእንደዚህ አይነት ባህል ማትገናኝ ከሆነ ነው። ሆን ተብሎ ሲሰራ የነበር ሴራ ነው። ሌላኛው ታሪካችን አካባቢ የአማራን ታሪክ ምን እንደሰሩበት ማየት አሁን ምን ያህል ርቀት እንደሄዱ ያሳየናል። ታሪካችን አካባቢ በፊት የነበሩ እንዳጋጣሚ ሆኖ በነገራችን ላይ በዚህ በንጉስ በዘውዳዊ ስርዓቱ ከዛ በፊት ያለው አብዛኛው አክሱም ስርዓተ መንግስት በኋላ ብዙ ወደ አማራ ነው። ወሎ አካባቢ፣ ሸዋ አካባቢ፣ ጎንደር አካባቢ ነው ነገስታት የነበሩት። ያው በታሪክ ስናየው ማለት ነው። እና ብዙ ታሪክ ያለ አማራ ክልል ውስጥ ነው የኢትዮጵያ ታሪክ ብዙ። ምክንያት ታሪኮቹ ይሰሩ የነበሩ በንግስታት ነው በዛም በወቅቱ። እና ይህንን ታሪክ አማራ ላይ ሸርሽሮ አውጥቶ ወይ በተለያየ ሰበብ ወደ እነሱ ማስጠጋት ካሊያ ደግሞ ይሄ ታሪክ አማራ ሰርቶታል ተብሎ እንዳይነገር እንዲረሳ ማድረግ ትልቁን ስራ ተሰርቷል። ሊያጠፋን የመጣ በህይወታችን እንድንጠፋ ብቻ አይደለም፣ ሾልኮና ተርፎ የቀረ እንኳን ቢኖር ታሪኩን እንዳያውቅ ታሪኩን ለማጥፋት በጣም ጥረት እያደረጉ ነው። በጣም ጥረት። ሌላኛው ለህዝብ ስነ ልቦናዊ ውቅር ከፍተኛ ዋጋ ያላቸውን ተቋሞች ማጥፋት ነው የዚህ ስርዓት ዓላማ። ከዛ ውስጥ የሃይማኖት ተቋማትን እንወስድ። የሃይማኖት ተቋማት የተጋረጠባቸውን አደጋ መቼም ለእናንተ መንገር አሁን እዚህ ጋር ለቀባሪ ማርዳት ነው። በተለይ አባቶች ስላላችሁ ታቻላችሁ ብዬ ነው። ከዛ የአማራ ህዝብ ሰፍሮበት ከነበረ በረሃ ጀምራችሁ እስከ አዲስ አበባ ነው። እስከ አዲስ አበባ የሃይማኖት ተቋማት እንዴት ነው እየሆኑ ያሉ? አብያተ ክርስቲያናት እንዴት ነው እየሆኑ ያሉ? መስጊዶች እንዴት እየሆኑ ነው ያሉ? ለምንድን ነው? ምክንያት አሉ። የአብነት ትምህርት ቤቶች ተዘግተዋል። ትልልቅ ኮሌጆች ማለት ናቸው እነሱ የተዘጉት። አባቶች ተሰደዋል። መጀመሪያ ጉባኤያቸው ተበተነ። ከዛ በኋላ እነሱ ተፈለጉ፣ ሲፈለጉ ወጡ፣ ተሰደዋል። አሁን ይችን ቤተክርስቲያን ሰው እንዲኖራት አልተፈለገም። ተተኪ የሚያፈራን ሁሉ ማሳደድ ላይ ነው ያለው። ሌላኛው ምን ብለው ይፈረጃሉ? አማራ ማለት ኦርቶዶክስ ነው። ኦርቶዶክስ ማለት አማራ ነው ይላሉ። ነው ስሞትላችሁ። አንተ ጥያቄ ልጠይቃችሁ። ኦርቶዶክስ ሌላ ክልል ውስጥ የለም? የኦርቶዶክስ አማኝ ሌላ ክልል ውስጥ የለም? ደቡብ ብንሄድ አናገኝም? ሶማሌ ብንሄድ አናገኝም? አፋር ብንሄድ አናገኝም? እንግዲህ መቼም ኦርቶዶክስ ለአማራ ካደረገው አማራ ውስጥ ብቻ መገኘት አለበት። እሺ አማራ ክልል ውስጥ ሌላ ሃይማኖት የለም? ኦርቶዶክስ አማራ ነው ካለው ኦርቶዶክስን የአማራ ነው ብሎ ስልጣኑን የአማራ ህዝብ ተሰልፎ ያኛውን ስራ ተቃውሞ አሳልፎ ለሱ ካስረከበ በኋላ ስልጣን የተሰጠውን ህዝብ ሊያጠፋ መጣ። አያችሁ ልዩነቱ? ልዩ የሚያደርገው ምንድነው? እኛ ለስልጣን ይታገሉ ነበር። ይሄ ግን ስልጣን ይዞ ስልጣን የሰጠውን ህዝብ ነው እየጨፈጨፈ ያለ እና ምሕረት የለም። የሚፈልገው አማራን ኦርቶዶክስን ካጠፋ በኋላ ይችን ዘማዊት የሆነች ኢትዮጵያ ለመመስረት ዘመናዊ የሚለዋትን ከዚህ የአረብ ሀገራትና ሌሎቹ አሉ እነዚህ ኢሉሚናቲ እምነት የሚከተሉ እነሱ ዛሬ ድሮን ተተኳሽና ድሮን እየሰጡ የአማራን ህዝብ የሚያስጨፈጭፉት በዚህ ልክ ነው። በነገራችን ላይ የአማራ ህዝብ ይታወቃል፣ ታዋቂ ነው። ቅድም እንዳልኋችሁ የጣሊያ ፋሽስት ጣሊያ ወረራ ጊዜ አንድ የኢጣሊያ አዋጊ ጄኔራል ነው በላከው መልእክቱ ላይ ለሮም ምን ይላል? መልእክቱ ላይ ኢትዮጵያን ያለ አማራ ህዝብ በቅርብ ቀን አስረክብሃለሁ የሚል መልእክት ይልክላታል። ምን ማለት ነው? የአማራ ህዝብ ካለ ሰላም ስለማይሰጥ የአማራን ህዝብ ጠቅልለን አጥፍተን
ሌላውን ይሄን ደጉን የዋሁን ኖ የማይለውን ስለማንነቱ የማይጨነቀውን ህዝብ አስረክብሃለሁ ማለት ነው። እና የአማራ ጀግንነት በዚህ ልክ ታዋቂ ስለሆነ አማራ ካልጠፋ ዛሬም አማራን ካላጠፋ እረፍት ስለሌለው በዚያ ልክ ነው የሚለውን መውሰድ መቻል አለብንና በዚህ ልክ ቢሆን። ሌላኛው ትምህርት ተቋማት አካባቢ እንሂድ። አንዱ የኛ ስነልቦናችን በትኩረት የሚያደርገው ትምህርት ተቋማት አካባቢ ነው። እንግዲህ ትምህርት ቤት ተማር ብለህ ልከኸው ትምህርት ቤቱ የወታደር ካምፕ ሆኖ እሱ የሚማርበት ክላስ የወታደር ማበሳሳያ የሆነ ነገር ዕቃ ማስቀመጫ ሆኖ እሱ ከዛፍ ስር ተቀምጦ ሲማር ምን እንደሚሰማው አስቡት። በስነ ልቦና በጣም ትውልዱ እንዲወድቅ መልሶ እንዳያገግም ነው። ከዚህ በኋላ እንዲሆኑ ወታደር እዚህ ውስጥ እንደዚህ ሆኖ ተቀምጦ እኛ ዛፍ ስር ተምረን ከዚህ በኋላ መንግስት የሚባል መንካት በቃ አይታሰብም አይደፈርም የሚል እምነት ውስጡ ላይ እንዲኖርም ሲያድግ እንዲሁ ተቀርጾ እንዲያድግ ነው። ስርዓቱን ፈሪ ሆኖ እንዲያድግ ነው። እና እሱ አካባቢ በዛ ልክ የስነ ልቦና ጫና እንዲያድርብን እየተደረገ ያለ መሆኑን መያዝ አለብን። ከዛ ውጭ አንድ ማስታወስ እንፈልጋት ነገር አንድ አባ ባህሪ የሚባል አባት ነበሩ። የዛን ጊዜ አንድ አባት የገዳም እንትን ነበሩና አበምኔት ይሄን ሁሉ ሲያዩ ኖሩና አብዮታዊ ጥሪ ጠሩ። አብዮታዊ ጥሪው ምን ይላል? አማራ ንቃ፣ ተነስ፣ ሩጠህ ቅደም፣ ትናንት የነበርክበትን አስተውል፣ ዛሬ ያለህበትን ተመልከት፣ ነገ የምታርፍበትን አማተር፣ ወደ ጊዮን ማዕከል ማሰባሰቢያህን ስራ፣ ድንኳንህን አሸብርቅ፣ ባላዎችህን ትከል ይላሉ እኒህ አባት። የተናናሾችህ ጀርባ ሁን፣ ከለላ ሁን፣ የአባቶችና እናቶችህ ምርኩዝ ሁን፣ ተነስ፣ መሞት ያለበት ሙቶ መሞት የሌለበትን ያትርፍ ብለው የአዋጅ ጥሪ ጠሩ። እኒህ አባት የጠሩት ጥሪ ዛሬም ተጠርቷል። አማራ ተነስ፣ መዳኛ አሁን ነው። ሁላችንም አንድን እንኳን የሞትነዎች ሙተን ከኋላ የቀረውን እናተርፈዋለን። ቅድም ባልኳችሁ አግባብ የመቶዎች ሞት የሺዎችን ህይወት እንዲገዛ፣ የሺዎች ሞት የሚሊዮኖችን ሞት እንዲገዛ ነው፣ ህይወት እንዲገዛ ነው የምንፈልገው። ያ ስለሆነ በዚህ ልክ ነው ዝግጅታችን መሆን መቻል ያለበት። ልጨርስ።